የአርብ ህዳር 5 ቀን 2018 ዓ.ም የኢሲኤን ቴሌቪዥን የዕለቱ ዋና ዋና ዜናዎች። በመጀመሪያ አበይት ዜናዎቹ። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ክልል በጅንካ ከተማ ትክክለኛ ምንነቱ ገና በመጣራት ላይ ያለና የሄሞሬጂክ ፌቨር በሽታ እንደሆነ በተገመተ በሽታ እስከ ትላንት 8 ሰዎች እንደተያዙ ትላንት ምሽት በጋራ ባወጡት መግለጫም ማብራራታቸው፣ የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካ ዶላር ድጋፍ መደረጉን ጉዳይ፣ 10 ተቃዋሚ ፓርቲዎች ከቀጣዩ ምርጫ በፊት 7 ቅድመ ሁኔታዎች መሟላት አለባቸው ማለታቸውን፣ ከውጭ ሀገራት ደግሞ በጆርጂያ የተከሰተውን አደጋ ተከትሎ ቱርክ ሲ-130 ዕቃ ጫኚ ወታደራዊ አውሮፕላኖቿን ከበረራ አገደች የሚሉትና ሌሎችም ዘገባዎች ተካተዋል። አብረውን እስከ መጨረሻ ይዝለቁ። የኢሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው። የዕለቱ የኢሲኤን ቴሌቪዥን ዜናዎች እነሆ። የአርብ ህዳር 5 ቀን 2018 ዓ.ም የኢሲኤን ቲቪ አበይት ዜናዎች። በትግራይ ጊዜያዊ አስተዳደር ኃይሎች ህዳር 1 ቀን 2018 ዓ.ም ታግተው የነበሩት የአላማጣ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ከኃላፊነታቸው ለመልቀቅ ከተስማሙ በኋላ በቀጣዩ ግን ከእገታ እንደተለቀቁ ተሰምቷል። በላይ ለአንድ ሌሊት በአካባቢው በሚገኝ የትግራይ ኃይሎች ወታደራዊ ካምፕ ውስጥ ታግተው ካደሩ በኋላ የተለቀቁት የሆስፒታሉን ማህተምና ቁልፍ አስረክበው ከኃላፊነታቸው እንዲለቁ የቀረበላቸውን ቅድመ ሁኔታ ተቀብለው መሆኑን ምንጮች ነግረውናል። የትግራይ ኃይሎች በሆስፒታሉ ላይ ያላቸው ፍላጎት የሆስፒታሉ አስተዳደር በትግራይ ጊዜያዊ አስተዳደሩም ሙሉ ቁጥጥር ስር እንዲሆን ማድረግ መሆኑን የትግራይ ኃይሎች ከስራ አስኪያጁ ጋር ባደረጉት ድርድር ተሳታፊ የነበሩ አንድ ምንጭ ገልጸዋል። በላይ ከዚህ በኋላ በአላማጣ ሆስፒታል አስተዳደር ውስጥ ምንም አይነት ቀጥተኛም ሆነ ተዘዋዋሪ ሚና እንዳይኖራቸው የትግራይ ኃይሎች ማስጠንቀቂያ እንደሰጧቸው ምንጮች ጠቁመዋል። በላይ የተሾሙት በፌዴራሉ ኮማንድ ፖስት እንደነበር መረጃዎች ያሳያሉ። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ክልል በጅንካ ከተማ ትክክለኛ ምንነቱ ገና በመጣራት ላይ ያለ እና የሄሞሬጂክ ፌቨር በሽታ እንደሆነ በተገመተ በሽታ እስከ ትላንት 8 ሰዎች እንደተያዙ ትላንት ምሽት በጋራ ባወጡት መግለጫ አስታውቋል። ምንነቱ በውል ባልታወቀው በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎች እና ሌሎች 4 ሰዎች ህይወታቸው ማለፉን ቢቢሲ ዘግቧል። የበሽታው ምልክት የታየባቸው ታካሚዎች በፍጥነት ኩላሊታቸው በፍጥነት ስራ አቁሞ እንደተገኘ የጅንካ አጠቃላይ ሆስፒታል ምንጮች መናገራቸውን ጠቅሶ ዘገባው አትቷል። የዓለም ጤና ድርጅት በደቡብ ኢትዮጵያ ጅንካ ከተማ አካባቢ የተከሰተውን ቫይረስ አመጣሹ የሄሞሬጂክ ፌቨር እንደሆነ የተገመተ በሽታ ለመቆጣጠርና መረጃ ለመሰብሰብ የሚደረጉ ጥረቶችን ለማገዝ 11 አባላት ያሉት የአስቸኳይ ድጋፍ ሰጪ ቡድንና የሕክምና መሳሪያዎችን ወደ አካባቢው መላኩን ዛሬ ባሰራጨው መረጃ አስታውቋል። ድርጅቱ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የበሽታው ምንነት ለማወቅ የላቦራቶሪ ምርመራ በማድረግ ላይ መሆኑንም ገልጸዋል። በተያያዘ ዜና የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካ ዶላር ድጋፍ ማድረጉንም አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተውን ቫይራል ሄሞራጂክ ፌቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካ ዶላር ድጋፍ መደረጉንም ይፋ አድርገዋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፉን ለማሳደግ ዝግጁ መሆኑንም አክለው ገልጸዋል። መግለጫው ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም ጤና ድርጅት ቢሮዎች በቅንጅት እየሰሩ መሆኑንም ጠቁመዋል። የዓለም ጤና ድርጅት በሽታው ወደ ተከሰተበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒት እና ቁሳቁሶችን መላኩንም ዳይሬክተሩ አስታውቀዋል።
ኢህአፓን ኦፌኮብ እና አረና ትግራይን 10 ተቃዋሚ ፓርቲዎች ከቀጣዩ ምርጫ በፊት 7 ቅድመ ሁኔታዎች መሟላት አለባቸው ማለት ትላንት ባወጡት የጋራ መግለጫ አቋማቸውን አስታወቁ። ፓርቲዎቹ በቅድሚያ የጠቀሱት ቅድመ ሁኔታ መንግስት ከምርጫ በፊት ከሁሉም ተቃዋሚ ፓርቲዎችና በስደት ከሚገኙና ታጣቂ ቡድኖች ጋር ሁሉን አቀፍ የፖለቲካ ውይይት ማድረግ አለበት የሚለውን ነው። ፓርቲዎቹ በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች በአፋጣኝ በቋሚነት እና በሚራገጥ መልኩ መቆማቸው ሌላኛው ቅድመ ሁኔታ እንደሆነ ገልጸዋል። የፖለቲካ ምህዳሩን ያለ ምንም ቅድመ ሁኔታ መከፈት፣ መሰረታዊ የዲሞክራሲ የተቋማትና የህግ ማሻሻያዎችን ማድረግ፣ የመንግስት መዋቅሮች ገለልተኝነት ማረጋገጥና የፕሬስ ነጻነትን ማረጋገጥም በቅድመ ሁኔታነት ተጠቅሰዋል። ለምርጫው ምቹ ሁኔታ መፍጠር አማራጭ ሳይሆን ቅድመ ሁኔታ ነው ያሉት ፓርቲዎቹ አስቻይ ሁኔታዎች መኖራቸው ሳይረጋገጥ ምርጫ ቦርድ ለቀጣዩ ምርጫ የጀመረው እንቅስቃሴ ትርጉም አልባ ነው በማለት ተችተዋል። ሊዛ ደሳለኝ ግድያ የተጠረጠረው ግለሰብ በፖሊስ ቁጥጥር ስር መዋሉን የደሴ ከተማ አስተዳደር ፖሊስ መምሪያ አስታወቀ። ሰሜን ወሎ ዞን ቆቦ ከተማ ተወላጅ የሆነችውና ለ4 ዓመት በደሴ ከተማ ድሪም ኮሌጅ ተማሪ የሆነችው ተማሪ ሊዛ ደሳለኝ ሞላ መስከረም 28 ቀን 2018 ዓ.ም የእህቷን የተበላሸ ሞባይል ለማሰራት አምሽታ ወደ ጓደኛዋ ቤት ሰማሃል ዝናቡ ለማድረስ ስትሄድ ጭንቅላቷ፣ አንገቷን ከኋላና ከፊት ድብደባ ተፈጽሞባት ወደ ሆስፒታል የሄደች ሲሆን ህይወቷ መትረፍ አለመቻሉ ይታወቃል። በመሆኑም በተማሪ ሊዛ ላይ መስከረም 28 በተፈጸመው ወንጀል የደሴ ከተማ አስተዳደር ፖሊስ መምሪያ የምርመራ ቡድን በማቋቋም ቀን ከሌት በተደረገ የማጣራትና የክትትል ስራዎች ህዳር 2 ቀን 2018 ዓ.ም ዋና ወንጀል ፈጻሚውን በቁጥጥር ስር መዋሉን የምርመራ ቡድኑ መሪና የደሴ ከተማ አስተዳደር ፖሊስ መምሪያ ምክትል የወንጀል ምርመራ አዛዥ ኮማንደር ተሾመ ገልጸዋል። ሟች ወንጀል የተፈጸመባት ቦታ የመንገድ መብራት የሌለው እና የሰው እንቅስቃሴ የሌለበት በመሆኑ ማስረጃዎችን የማጣራት የክትትል ስራውን አዳጋች አድርጎት እንደነበር ገልጸው በውጤቱ በቂ መረጃ መገኘቱንም ገልጸዋል። መስከረም 28 ቀን 2018 ዓ.ም በደሴ ከተማ ቦርከና ቀበሌ ሀቢታት ተብሎ በሚጠራው ቦታ ላይ በአሰቃቂ ሁኔታ ህይወቷ ያለፈው የወጣት ሊዛ ደሳለኝ ሞላ የ40ኛ ቀን መታሰቢያ የፊታችን ህዳር 8 ቀን 2018 ዓ.ም በቆቦ ቅዱስ ጊዮርጊስ ቤተክርስቲያን እንደሚከናወን ወላጆቿ ለዝግጅት ክፍላችን ተናግረዋል። ህፃን አግተው 1.7 ሚሊዮን ብር የተቀበሉ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀ። የእገታ ወንጀሉ የተፈጸመው በቦሌ ክፍለ ከተማ ወረዳ 7 ልዩ ስፍራው ማርያም ሰፈር ተብሎ ከሚጠራ አካባቢ ነው። የታገተው ህፃን ወላጆች የተከራዮቹን ማንነት ሳያረጋግጡ መኖሪያ ቤታቸውን ያከራያሉ። ቤቱን የተከራዩት ፊልሞን አበራ፣ ሳምሶን ደፋሮ እና አለልኝ ፍትህ አለው የተባሉ ወንጀል ፈጻሚዎች በቤቱ በቆዩባቸው 2 ወራት ውስጥ የቤተሰቡን አጠቃላይ ሁኔታ ሲያጠኑ ቆይተው ጥቅምት 15 ቀን 2018 ዓ.ም የ8 ዓመቱን ህፃን ሚካኤል ግርማን አግተው ይሰውራሉ። ከገታው በኋላ የህፃኑ ቤተሰቦችም መረጃውን በማህበራዊ ሚዲያ እንዳያሰራጩ እና ከወንጀለኞቹ ጋር በመደራደር 1.7 ሚሊዮን ብር የከፈሉ ሲሆን አጋቾቹ ብሩን ተቀብለው ወደ ጎንደር መሄዳቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ይደርሰዋል። ወንጀል ፈጻሚዎቹ ህፃኑን አግተው የካ ክፍለ ከተማ ወረዳ 12 የመኖሪያ ቤት ተከራይተው አስቀምጠውት እንደነበርና ከገታው በተቀበሉት ገንዘብ ወርቅ በመግዛትና የገዙትን ወርቅ ሽጠው ብሩ እንደተከፋፈሉ ፖሊስ ከሚመለከታቸው አካላት በመቀናጀት ባደረገው ክትትል ተጨማሪ መረጃ ያገኛል። አጋቾቹን በቁጥጥር ስር ለማዋል ፖሊስ ክትትሉ አጠናክሮ በቀጠለበት ሁኔታ ወንጀል ፈጻሚዎቹ አይደረስብንም በማለት ከጎንደር ወደ አዲስ አበባ መምጣታቸውን በመታወቁ ህዳር 3 ቀን 2018 ዓ.ም በቁጥጥር ስር መዋላቸውና የወንጀሉ አፈጻጸምን መርተው ማሳየታቸውን እንዲሁም የወንጀሉ ፍሬ የሆኑ ኤግዚቢቶችን እና 1,400,000 ብር መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።
ቱርክ ሲ-130 ዕቃ ጫኝ ወታደራዊ አውሮፕላኖቿን ከበረራ አገደች። በጆርጂያ የተከሰተውን አደጋ ተከትሎ ቱርክ ሲ-130 ዕቃ ጫኝ ወታደራዊ አውሮፕላኖቿን ከበረራ ሙሉ ለሙሉ አግዳለች። የቱርክ አየር ኃይል ንብረት የሆነው ሲ-130 ዕቃ ጫኝ ወታደራዊ አውሮፕላን ትናንት ከአዘርባይጃን ተነስቶ ወደ ቱርክ በረራ በሚያደርግበት ወቅት ተከስክሶ የ20 ሰዎች ሕይወት ማለፉ ይታወቃል። ቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በወቅቱ የአውሮፕላኑን ፍርስራሾች የማስመሰል እና የአደጋውን ምክንያት የማጣራት ስራዎች እየተከናወኑ እንደሆነም ገልጸው ነበር። በዚህም ቱርክ ሲ-130 ዕቃ ጫኝ ወታደራዊ አውሮፕላኖቿን ሙሉ በሙሉ ከበረራ ማገዷን የሀገሪቱ መከላከያ ሚኒስቴር አስታውቋል። ይህ ውሳኔ የተላለፈው ከአደጋው በኋላ ሌሎች ሲ-130 አውሮፕላኖች የቴክኒክ ምርመራ የሚያስፈልጋቸው መሆኑን ኤኤፍፒ ዘግቧል። በውስጡ የሰው ኃይል እና የአውሮፕላን ጥገና አቅርቦቶችን ጭኖ ከምዕራብ አዘርባይጃን በመነሳት ወደ ምስራቅ ጆርጂያ ከተሻገረ ብዙም ሳይቆይ የወደቀ አውሮፕላን የአደጋ መንስኤው እስካሁን አልታወቀም። የአደጋውን መንስኤ የሚያጣራ የምርመራ ቡድን የሚደረስበት ውጤት እንደሚገለጽ ያመለከተው ሚኒስትሩ መርማሪዎቹ ወደ አንካራ የመጡ የበረራ መረጃና የድምፅ መቅረጫዎችን በመመርመር ላይ መሆናቸውን አብራርተዋል። የወታደራዊ አውሮፕላኖች ዝርዝር የቴክኒክና የደህንነት ፍተሻዎችን አድርገው ካጠናቀቁ በኋላ እንደሚመለሱም ሚኒስትሩ ትላንት ህዳር 4 ቀን 2018 ዓ.ም በሰጡት መግለጫ ጠቁመዋል። የግብፅን ብሔራዊ ደህንነት ወይም የውሃ ደህንነት ሊያስከትል ከሚችለው ማንኛውም አደጋ ለመጠበቅ በመሬት ላይ ያለውን ሁኔታ በቅርበት እየተከታተልኩ ነው ስትል ግብፅ አስታወቀች። የውጭ ጉዳይ የስደት እና የግብፅ የውጭ ሀገር ዜጎች ጉዳይ ሚኒስትር ባድር አብደላቲ በኢትዮጵያ ግድብ ዙሪያ ያለው ጉዳይ አሳሳቢ ደረጃ ላይ መድረሱን ረቡዕ ዕለት ህዳር 3 ቀን 2018 ዓ.ም ተናግረዋል። ለአልናስር የቴሌቪዥን ጣቢያ በሰጡት መግለጫ ከ13 ዓመታት በላይ ከንቱ ድርድሮች ከተካሄዱ በኋላ ከኢትዮጵያ ጋር የተደረገው ድርድር ወደ መጨረሻው ምዕራፍ መድረሱን አስረድተዋል። አብላቲ አክለውም የግብፅ መንግስት ከመላው ተቋማቱ ጋር በመሆን ይህ የድርድር ሂደት በሙሉ በሙሉ መዘጋቱን በማወጅ አንድ ላይ ቆሟል ብለዋል። ካይሮ የግብፅን ብሔራዊ ደህንነት ወይም የውሃ ደህንነት ሊያስከትል ከሚችለው ማንኛውም አደጋ ለመጠበቅ በመሬት ላይ ያለውን ሁኔታ በቅርበት እየተከታተለች መሆኑንም አመላክተዋል። ግብፅ በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሟን የማስጠበቅ ሙሉ መብት እንዳላት አስረድተዋል። ዓለም አቀፉ ማህበረሰብ ዩናይትድ ስቴትስን ጨምሮ የግብፅን አቋም፣ ልኬቶች፣ ህጋዊና ግልጽ መሰረቶችን ሙሉ በሙሉ እንደሚያውቅም ገልጸዋል። ከሱዳን ጋር ስላለው ቅንጅት በተመለከተ የውጭ ጉዳይ ሚኒስትሩ አብራርተዋል። የግብፅ አቋም በዋነኝነት የሱዳንን ጥቅም የሚያስጠብቅ በመሆኑ በካይሮና በካርቱም መካከል ባለው አቋም ሙሉ መግባባት አለ። ባለፉት ተሞክሮዎች እንደተረጋገጠው የኢትዮጵያ አንድ ወገንተኝነት ያላቸው እርምጃዎች ውሃን ያለ ቅንጅት መሙላት ወይም የግድቡን በሮች በድንገት መክፈት በመጀመሪያ በሱዳን ላይ ከዚያም በግብፅ ላይ ከፍተኛ ጉዳት አስከትሏል ሲሉ ከሰዋል። ይህም በውሃ መጠን መቀነስና ሰፊ እርሻ መሬቶች በመጥለቅለቅ አስከትሏል ብለዋል። አብደላቲ እነዚህ አንድ ወገንተኝነት ያላቸው ፖሊሲዎች ሊቀጥሉ አይችሉም ሲሉ አጽንኦት ሰጥተው ምክንያቱም የግብፅን የሱዳን እጣ ፈንታ የተቆላለፈ እና ጥቅሞቻቸው የማይነጣጠሉ ናቸው ብለዋል። በሁለቱ ወገኖች መካከል ያለው ቅንጅት በየቀኑ በከፍተኛ ደረጃ እየተካሄደ መሆኑን አስረድተው አብላቲ ሱዳን የግብፅ ስትራቴጂያዊ አጋር እንደሆነች ሁሉ ግብፅም የሱዳን ስትራቴጂያዊ አጋር ናት ብለዋል። አብደላቲ ሲቀጥሉ እንዲህ አሉ። በዚህ ቀጣይ ጦርነትና በዳርፉር እየተፈጸሙ ባሉት አስከፊ ድርጊቶች እና እልቂቶች የሱዳን ሕዝብ ሀብት መውደም ምስክሮች መሆናችን ልባችንን ይሰብራል እና በእጅጉ ያሳዝናል። ስለዚህ የዚህ ጦርነት መቀጠል ለሁላችንም የሚያምነው ምክንያቱም ቀደም ሲል እንደገለጽኩት የሱዳንን ሕዝብ ሀብት እያጠፋ ነው። ለሱዳን ለአንድነቷ እና ለሉዓላዊነቷ እንሰጋለን ብለዋል። አክለውም እንዲህ አሉ። የመከፋፈል እቅድ ሊከሰት የሚችል ነገር ነው እና ይህ ለሱዳን ህዝብ እንዲሁም ለግብፅ እጅግ በጣም አደገኛ ይሆናል። ምክንያቱም በግብፅ የሚሆነው በሱዳን ላይ ተጽዕኖ ስለሚያሳድር በሱዳን የሚሆነውም ተፈጥሮ በግብፅ ላይ ተጽዕኖ ያሳድራልና ሲሉ ነው የተናገሩት።
በሱዳን የእርስ በርስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው መፈናቀላቸው ተነገረ። የሱዳን የእርስ በርስ ጦርነት ከ2 ዓመት ተኩል በኋላም ተባብሶ እንደቀጠለ ነው። ጦርነቱ እንዲራዘም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉ ለሁለቱ ተፋላሚ ኃይሎች የፖለቲካ እና ወታደራዊ ድጋፍ የሚያደርጉ አገራቶች አሉ። በጦርነቱ ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው መፈናቀላቸው መረጃዎች ያሳያሉ። ዓለም አቀፍ የመሳሪያ ማዕቀብ ቢጣልም የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል RSF አሁንም ድረስ የጦር መሳሪያ እያገኙ ነው። ከቀጠናው አገራት በሱዳን ጦርነት እጃቸውን ያስገቡ መኖራቸው ነገሮች የበለጠ እንዲካረሩ ምክንያት ሆነዋል። ጦርነቱ ወደ አፍሪካ ቀንድ የሚዛመት ዳፋ እንዳመጣም ያሰጋል። ከጥቂት ሳምንታት በፊት ፈጥኖ ደራሽ ኃይሉ ኤል ፋሸር ከተማን መቆጣጠሩ የጦርነቱን አቅጣጫ ለውጧል ተብሏል። በከተማዋ ጭፍጨፋ ፈጽሟል በሚል ወታደሮቹ ተከሰዋል። የሱዳን ጦርን ይደግፋሉ ተብለው የሚታመኑ ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያ እና ኤርትራ ናቸው። አገራት ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ጦርነቱ እንደተነሳ ወደ ግብጽ አቅንተዋል። ግብጽ ጦሩን እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶችም ወጥተዋል። ይህ ኢሲኤን ቴሌቪዥን ነው። ከዜናዎቹ ጋር ሲሳይ መንግስቴ ነበርኩ። እናመሰግናለን።